ቤተክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ከምን አባታችሁ ነው የምትሰጡት ለህዝቡ? የመዳን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያሚ በጣም ያስጠላኝ ነገር አየሁ። ቤተክርስቲያን ሄደው ሰው ግድግዳ እየሳመ በር እየሳመ ምናምን አየሁ። በምስራቅ አርሲ የ60 ዓመት አባት ተገደሉ። በምስራቅ አርሲ ሀገረ ስብከት መርቲ ወረዳ በሚገኝ ባንድ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬ በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ ቀደም ብለን የምናየው ቪዲዮ ለአባቶች አንድ ግለሰብ ጡንቻውን እያሳየ ይገኛል ማለት ነው። ካልገደልኳችሁ ካልመታዎች እያለ ይገኛል። ለሱ ምላሽ ምን ሰጠው ይሆናል። ቀደም ብለን የምናየው ቪዲዮ ይሆናል። በሁለተኛ መረጃችን የሚሆነው በአሩሲ አሁንም ኦርቶዶክሳውያን እየተገደሉ ይገኛሉ ማለት ነው። እጅግ የሚያሳዝን ዜና ነው። ወንድሞቻችንና እህቶቻችን ልዩ ልዩ ቪዲዮዎችን ሰርተዋል። ቪዲዮን አብረን የምናየው ይሆናል። በቪዲዮ እንደምትማሩና አዳዲስ መረጃዎች እንደምታገኙ ስለማልጠራጠር ላይክ በማድረግ ጀምሩልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ክርስቲያን ውስጥ ያላችሁ ጳጳሶችና ቄሶች ከምን አባታችሁ ነው የምትሰጡት ለህዝቡ? የመዳን መንገድ ለምንድን ነው የምትደብቁት? እኔ ዛሬ አስቀያሚ በጣም ያስጠላኝ ነገር አየሁ። ቤተክርስቲያን ሄደው ሰው ግድግዳ እየሳመ በር እየሳመ ምናምን አየሁ። አንተ ደደብ ስለሆንክ እንደ ሰውነት ጭንቅላትን ማስፋት ማትችል ጀዝባ ስለሆንክ ለአንተ መልስ ልሰጥ አልችልም እና ደደብ እንደሆንክ በዚሁ አጋጣሚ ልንገር ብዬ ነው። ደደብ ሁሉንም በዝምታ ያለፋችሁት ኦርቶዶክሳውያን ይሄ ቪዲዮ ለእናንተ። ጳጳሱ፣ ቄሱ፣ አባቶች በዚህ ልክ ስደፈር አይተዘም የምትል ከሆነ መድኃኔዓለም እጠይቅ። ይሄ ቪዲዮ በሚሊየን ሳይሆን በቢሊየን ብታይልኝ ደስ ይለኛል። አካውንት ሁሉንም በዝምታ ያለፋችሁት ኦርቶዶክሳውያን ይሄ ቪዲዮ ለእናንተ። ጳጳሱ አዲስ ጫት ቃሚ ሱካር ያበዛል ይባላልና እቺ ልጅ ጂም ከጀመረች 2-1 ቀን ነው መሰለኝ። በጣም ያዙን ሊቀቁኝ እያለች ነው። እንደምትመለከቱ ለአባቶች እኛ ምንም ጥብቅና መቆም አንችልም። በዚህ ጊዜ ለአባቶች ጨዋናል፣ ብዙ ነገር አድርገናል፣ ክብራችሁ ተነካበልን። ባለፈው ትዝታው በሰራ ቪዲዮ ግብረ ሰዶም ናቸው አባቶች ብሎ ተሳድቧል። ያን ግለሰብ እንኳን ማሳሰር ላልቻሉት አባቶች ጨቅላ ገና አንድ ፍሬ ሕፃን እንዲተናገረ ብሎ ምንም መልስ የሚሰጡት ነገር አይመስለኝም። እስቲ ቪዲዮን እስከ መጨረሻው እንከታተል። ምንም ቪዲዮ አሳልፉ። ካልሆነ ግን ይሄ ግለሰብ ለህግ እንዲቀርብ ሁላችሁም በደንብ ሼር አድርጉና ለሚመለከቱ አካል አዳርጉ። በምስራቅ አርሲ የ60 ዓመት አባት ተገደሉ። በምስራቅ አርሲ ሀገረ ስብከት መርቲ ወረዳ በሚገኝ ባንድ ቀበሌ የ60 ዓመቱ አቶ ጌታውን ገብረ መድህን ትላንት ማታ 2 ሰዓት መገደላቸው ተነግሯል። ገዳዮቹ ነፍስ ከማጥፋትን በተጨማሪ ከብቶችና ንብረቶቻቸውንም መዝረፋቸው ነው የተገለጸው። በዚህ ወረዳ በሚገኝ ጋዶ ቀበሌ የሚኖሩ 5 ሰዎች ጥቅምት 24 ቀን 2018 ዓ.ም የእርሻ ስራቸውን አጠናቀው ምሳቸውን እየበሉ ባሉበት በታጣቂዎች በተከፈተባቸው የተኩስ እሩምታ መገደላቸው ይታወሳል። የሃይማኖት ተቋማት ጉባኤ ሃይማኖት ተኮር ግድያ እንዳልሆነ ከዚህ በፊት መግለጫ ማውጣታቸውን መዘገቤ ይታወሳል። አርሲ ላይ አሁንም የኦርቶዶክሳውያን ግድያ እየሰማን ነው የሚገኘው። አሁን ከረፈደ የደረሰኝ መረጃ ነው። ትናንትና ምሽት በቤቱ ድረስ ገብተው በጥይት የገደሉት አንድ ኦርቶዶክሳዊ አለ። በአቦምሳ ምስራቅ አርሲ በአቦምሳ ከተማ ትንሽ ወጣ ብላ የምትገኝ ከቢሮ ገብርኤል የምትባል አካባቢ ላይ አቶ ጌታሁን ገብረ መድህን የተባለን ግለሰብ ቤቱ ድረስ ምሽት 2 ሰዓት ላይ ገብተው በጥይት ደብድበውት እንደገደሉት መረጃ ያመላክታል። አርሲ የኦርቶዶክሳውያን መከራ የሚሰማበት፣ የኦርቶዶክሳውያን ሰቆቃ የሚሰማበት፣ የኦርቶዶክሳውያን ግድያ የበረከተበት ቦታ መሆኑ በጣም የሚያሳዝነው። እኔ የምላችሁ ኦርቶዶክሳውያን ወዳጆቼ፣ የአርሲ ኦርቶዶክሳውያን ግድያ ሰለባ የነበሩ ሰዎች ግን ምንድነው መጨረሻቸው የሚሆነው? ለምሳሌ እናት አባቶቻቸው የሞቱባቸው ልጆች አሉ፣ ልጆቻቸው የሞቱባቸው ወላጆች አሉ፣ እህላቸው ሰብላቸው የተቃጠለባቸው ቤተሰቦች አሉ፣ ከብቶቻቸው የተወሰዱባቸው ቤተሰቦች አሉ። እነዚህ ሰዎች ግን እርዳታ አያስፈልጋቸውም። መንግስት ይረዳቸዋል እንዳንል መንግስት ሞታቸውንም ክዷል። ቤተ ክርስቲያናችን ግን በዚህ ጉዳይ ዝም ብላለች። የአርሲ ሀገረ ስብከትም ያወጣውን አልሰማንም። ቅድስት ቤተ ክርስቲያናችንም ያደረገችውን አልሰማንም። ለምሳሌ አሁን ቅርብ በደቡብ ኦሞ አካባቢ የመሬት ናዳ ነበር አይደለ? እዛ መሬት ናዳ ላይ የዛ አካባቢ ሊቀ ጳጳስ የነበሩት አባት ብፁዕ አቡነ ገሪማ የጌዲዮ ደቡብ ኦሞ የጌዲዮ ሀገረ ስብከት ሊቀ ጳጳስ እዛ አካባቢ ሄደው ሰዎቹን አጽናንተው
እንዲሁም ድጋፍ አድርገው ነበረ በመኪና ጭነው። አሁንስ ለነዚህ ሰዎች ያ ተፈጥሯዊ አደጋ ነው፣ መከልከል የማንችል አደጋ ነው። አሁን ግን ሰው ሰራሽ አደጋ፣ በጣም ዘግናኝ የሆነ ከሰው ልጆች የማይጠበቅ አደጋ ተፈጥሯል። ለዚህ ድጋፍ አያስፈልግም ብላችሁ ታስባላችሁ? የሀገረ ስብከቱ ሊቀ ጳጳስ ምንም የሰማነው ነገር የለም እስካሁን። ቢያንስ እሺ ጠቅላይ ቤተ ክህነት፣ ቅዱስ ሲኖዶስ እንዴት ነው? ምንም አያስፈልግም ይሄ ነገር። እነዚህ ዝም ተብሎ ነው የሚቀረው። እነዚህ ሰዎችን ነገ እህቶቻችን ወንድሞቻችን ብለን ለማውራት አይከብደንም? ምን ትላላችሁ? እዚህ ላይ ሀሳባችሁን ስጡ እስቲ ኦርቶዶክሳውያን። ከሞቀ ቤት የምታድሩ ከሞቀ አልጋ የምትተኙ በሰላም ወጥታችሁ የምትገቡ ኦርቶዶክሳውያን በዓለም ዙሪያ ያላችሁ ካህናት፣ መነኮሳት፣ ዲያቆናት በአጠቃላይ በዓለም ዙሪያ ያላችሁ ኦርቶዶክሳውያን ለመሆኑ ምን ያህሎቻችሁ ታውቃላችሁ? በአርሲና በአካባቢዋ እጅግ ብዙ የሚባሉ ኦርቶዶክሳውያን ሸሽተው ተወልደው ካደጉበት ስፍራ እንዳይታረዱ፣ እንዳይገደሉ፣ በመጥረቢያ በቢላ እንዳይቆራረጡ፣ በጥይት እንዳይበሳሱ አካባቢውን ለቀው እንደሄዱ ምን ያክሎቻችሁ ታውቃላችሁ? ይሄ አይደለም የሚገርመው። ብዙ ወጣቶች ቤት እያላቸው ሌሊቱን መተው ስለሚገሏቸው፣ ስለሚያርዷቸው፣ በቀንም ስለሚያሳድዷቸው ዛፍ ላይ የሳር ክምር ውስጥ ቁጥቋጦ ውስጥ እየተደበቁ የሚተኙ የሚያድሩ ወንድሞች እህቶች እንዳሉ፣ አባቶች እንዳሉ ምን ያህል ኦርቶዶክሳውያን ታውቃላችሁ ወይስ አታውቁም? ታውቁም አይደል? መልካም። ጀሶይ ነው እንድታውቁት ያህል ወገኖቻችሁ በዚህ ሁኔታ ላይ ነው ያሉት። በአዲስ አበባ ዝማሬው ደምቋል። በተለያየ ቦታ ዝማሬው ደምቋል። ከአዲስ አበባ ወጣ ብሎ ግን ብዙ ጭንቅ ነው። በዓለም ዙሪያ በጣም ሰው ጥሬ ስጋ ሲቆርጥ በሌለ ባህል በጣም አጸያፊ በሆነ መልኩ ጥሬ ስጋ በቅንጡነት በቢላ እንደዚህ ሲጎርስ ሲቆራረጥ ቪዲዮ ብዙ የሚለቅ ኦርቶዶክሳውያን እመለከታለሁ። ባይዘዌ በጣም ጸያፍ ነው። የጥጋብ መሆኑ ነው፣ የመቀናጣት መሆኑ ነው። በሀገራችን ግን ቁርጥ ስጋ ለመብላት አይደለም ቢላ የያዙት ወይንም ቪዲዮ የለቀቁት። ሰው እያረዱ ቪዲዮ እየተለቀቀ ነው። ሰው እንደ ቁርጥ ስጋ እየተዘለዘለ ነው። ቸሶይ ነው። ቪዲዮ ለምትለቁም የሞቀ የጠገበ የተንደላቀቀ የሚመስል ህይወታችሁን ኦርቶዶክሳዊ ሆናችሁ ጌም፣ ዘፈን፣ ጨዋታ፣ እንቶ ፈንቶ ፈን የምትለቁ መስቀል ያደረጋችሁ ክርስቲያን ነን ያላችሁ ኦርቶዶክሳውያን እንድታውቁት ያህል ነው። ይሄው ነው። እኔ ዲያቆን ጫላ ደገፋ እባላለሁ። የቅዱስ ጊዮርጊስ ቤተክርስቲያን አገልጋይ ነኝ። ዲያቆን ሆኜ በሊቀ ጳጳሱ የተሾምኩት ህዝበ ክርስቲያንን ሊያገለግል ነው። ህዝበ ክርስቲያን ሲሞትና ሲጨፈጨፍ ግን ዝም አልልም። በምስራቅ አርሲ እየተገደሉ ያለው የክርስቲያኖች ግድያ ይቁም። ሁላችንም የቤተ ክርስቲያን አገልጋዮች በዚህ ልኩ ድምጽ እንሆናቸው። እስከ መቼ እናነባለን? የክርስቲያኖች ግድያ ይቁም። እኛ የተሾምነው ቤተ ክርስቲያንን ልናገለግል፣ ህዝበ ክርስቲያኑን ልናገለግል ነው። ህዝበ ክርስቲያኑ ሲገደልና ሲጨፈጨፍ ግን ዝም አንልም። ድምጽ እንሆናቸው።
የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንድትጠቀማችሁን አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ኦርቶዶክሳውያን አሁንም እየተገደሉ ይገኛሉ ማለት ነው። እጅግ የሚያሳዝን ዜና። ሁላችንም መጸለይ ይገባናል ማለት ነው። ምን ማድረግ የምንችለው ሁላችንም በአቅማችን ልንተባበር ይገባል ማለት ነው። ግፍና በደሉ እንዲቆም እኛም ደግሞ እዚህ ሚዲያ ላይ መተን መጮህ ብቻ ሳይሆን አንድ ዓላማ ይዘን በአንድ ግብ መመራት ነበረብን። ኦርቶዶክሳውያን ብዙዎቹ ቲክታክ ላይ እንዳየነው ከዚህ በፊትም ነው ብዙ ጊዜ ቪዲዮ እየሰራ አጀንዳችን አንቀይርም እያሉ ነበር። እነ ቴዶም ቻሌንጅ እየሰጡን ነበር። እነሱም እየጠፉ ይገኛሉ ማለት ነው። እጅግ የሚያሳዝን ዜና። ወቅታዊ ጉዳይ ብቻ መሆን የለበትም የአርሲ ኦርቶዶክሳውያን ማለት ነው። እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁሌም እየተጠቃች ትገኛለች ማለት ነው በጠላቶች። ይህ ጉዳይ ደግሞ ከ2010 የጀመረ ነው። ይህ ጉዳይ ደግሞ እስከ መጨረሻው እኛም ደግሞ መፋለም አለብን ማለት ነው። ኦርቶዶክሳውያን በምንችለው በየትኛውም ነገር ቤተ ክርስቲያናችን መጠበቅ ህዝቦቻችንን መጠበቅ አለብን። እኛው በእኛ ካልተጠባበቀን የሚጠብቅ አባት የለንም፣ የሚጠብቅ መንግስት ስለሌለ ሁላችንም ኦርቶዶክሳውያን መደራጀት ካለብን ተደራጅተን ሁላችንም ኦርቶዶክሳውያን ለቤተ ክርስቲያን ጥብቅና መቆም አለብን። ስለ ራሳችን መቆም አለብን። ብዙ ወንድሞቻችንና እህቶቻችን በዚህ ጉዳይ ቪዲዮ ሰርተዋል፣ ግን አንድ ግብ የደረሰ ነገር የለም። ሚዲያ ለብቻ መንጫጫት ብቻ ስራችን ሆኗል ማለት ነው። ኦርቶዶክሳውያን ሁላችንም እነ ቴዶም ከዚህ በፊትም ደግሞ የሚዲያ ዘመቻ ያስጀምሩት ወንድሞቻችንና እህቶቻችን ነበሩ። የት እንደገቡ ግን እስካሁን በውስጥ መስመርም እያወራናቸው ነበር፣ ልናገኛቸው አልቻልንም ማለት ነው። ኦርቶዶክሳውያን ደግሞ ይሄ መልክ ለነሱም ደርሶ እነሱም ደግሞ ሌላ ቻሌንጅ ይዞልን መጥቶ ጥሩ ተስፋ ጥሩ ነገር እንደሚሰጡን እርግጠኛ ለመሆን ወዳለሁ ማለት ነው። ይሄ መልክ ለሞላ ዓለም እንድደርስ እናንተም ደግሞ ሼርና ላይክ ማድረጋችሁ እንዳትረሱ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡ። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።